ፀሐይ ገና አልወጣችም ነበር። ነገር ግን ከመንደሩ ውጪ ባለው ሰፊ የቆሻሻ ማጥያ ሜዳ ላይ አንድ ቀጭን ሰው የተቀደደ ሸሚዝ ለብሶ በአሮጌ ጆንያ ጎንበስ ብሎ የሆነ ነገር ይፈልግ ነበር። ስሙ ሰሊም ይባላል። የመንደሩ ሰዎች ምንም የማይረባ ደካማ ብለው የሚጠሩት ልጆች ሲመጣ እዩት የቆሻሻ ለቃሚው መጣ እያሉ ይሳለቁበት ነበር። እሱ ግን ምንም አይናገርም። ዝም ብሎ ከዚያ ቦታ ይሄዳል። ቤቱ ውስጥ የሚቀጣጠል ምድጃ ሆነ የሚያወራ ሰው አልነበረውም። ሚስቱ ከዓመታት በፊት ልጆችን ይዛ ወደ ወላጆቿ ቤት ሄዳለች። ከዚያም ጊዜ ጀምሮ በዚች ጎጆ ውስጥ ብቻውን ይኖር ነበር። ሰላም እንደምን አላችሁልኝ ውዴ ቻናሌ ቤተሰቦች። ሙሉ ታሪኩን ከመስማታችሁ በፊት ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮአችን እንገባለን። ከዕለታት አንድ ቀን ሰሊም በቆሻሻ ክምር ውስጥ አንድ አዲስ ነገር አገኘ። በዱላ መሬቱን ሲቆፍር በድንገት አንድ የሚገርም ነገር አየ። አንድ ጆንያ በጣም ንጹህ፣ ልክ እንደ አዲስ ጭቃም ሆነ እድፍ የሌለበት። የጆንያውም አፍ በጥብቅ በገመድ ታስሮ ነበር። ይህንን ማን ጥሎ ይሆን ብሎ ማሰብ ጀመረ። ነገር ግን ጆንያውን ለመሳብ ሲሞክር ክብደቱ የተለየ ሆነበት። በውስጡ የሆነ ጠንካራ ነገር እንዳለው ተሰማው። በውስጡ ልብሶች ሳይሆኑ አይቀርም ብሎ ሰሊም ማሰብ ጀመረ። ማን እንደሚያየው ለማረጋገጥ ዙሪያውን ተመለከተ። ከዚያም ጆንያውን በኪሱ መሃል ወደሚደበቅበት ጥግ ቀስ ብሎ ወሰደው። ገመዱን ፈታው። ጆንያው ተከፈተና ትንፋሹ ተቋረጠ። በውስጡ በፕላስቲክ የተጠቀለሉ የገንዘብ ጥቅሎች ነበሩ። የሚንቀጠቀጠውን እጆቹን ዘርግቶ አንዱን ጥቅል ከፈተ። የ50 ሩፕ አዲስ ኖቶች ጥቅሎች አይኑን አሳወሩት። በጉልበቱ ተንበረከከ። በእጆቹ ገንዘቡን ነክቶ አየ። ይህ እውነት ነው ብሎ ራሱን ጠየቀ። እጆቹ ይንቀጠቀጡ ጀመር። ዙሪያውን ተመለከተ። ማንም አላየውም። በጥልቅ ተነፈሰና ወሰነ። ጆንያውን በድጋሚ አስሮ በጀርባው ተሸክሞ ወደ ጎጆው አመራ። በመንገድ ላይ የሚሰማው እያንዳንዱ ድምፅ ጥርጣሬ ፈጠረበት። የውሻ ጩኸት፣ የሰዎች ወሬ፣ ሁሉንም እንደ ክትትል አየው። ቤት እንደደረሰ የጎጆውን በር በውስጥ ዘጋው። ጆንያውን ጥግ ላይ አስቀምጦ በምንጣፉ ሸፈነ። የሰሊም ልብ ልክ ከደረቶ ልትወጣ እንደምትል ያህል ትመታ ነበር። ደጋግሞ በበሩ ቀዳዳ በኩል ወደ ውጪ ይመለከታል። አንድ ሰው ተከትሎኝ ይሆን እያለ ማሰብ ጀመረ። አካባቢው ሰላም መሆኑን ሲያረጋግጥ ቀስ ብሎ ከጆንያው አጠገብ ተቀመጠ። እጆቹ እየተንቀጠቀጡ ገመዱን ፈታ። ጆንያውን ሲከፍት የገንዘቡ ብልጭታ አይኑን ማረከው። ሰሊም አንዱን ጥቅል አምጥቶ መቁጠር ጀመረ። መቁጠርም ሲጀምር ከንፈሮቹ ደረቁ። በአንድ ጥቅል ውስጥ ብቻ 100,000 ሩፕ ነበሩ። ቢያንስ ከ300 እስከ 400 ሚሊዮን የሚቆጠሩ እንደሚሆኑ ገመተ። ይህንንም ሲያስብ አእምሮ ደነዘዘ። ይህንን ያክል ገንዘብ ተራ ሰው ሊጥሎ አይችልም ብሎ አሰበ። በፍርሃት ማዕበል ውስጥ ተመላለሰ። ይህ የአንድ ትልቅ ሰው የፖለቲከኛ ወይም የዱርዬዎች ቢሆንስ? መፈለግ ቢጀምሩ ምን ይውጠኛል እያለ ማሰብ ጀመረ። በዚህ ሐሳብም እያለ ሰውነቱ በላብ ተጠመቀ። ሰሊም ገንዘቡን መልሶ አስቀመጠ። ጆንያኑን ማስሮ መሬት ላይ ተቀመጠ። ጭንቅላቱን ይዞ ያስብ ጀመር። በአንድ በኩል ለዓመታት የሚኖርበት ድህነት ሊያበቃ መሆኑን ተገነዘበ። መታከም፣ አዲስ ቤት መስራትና የተከበረ ሕይወት መኖር እንደሚችል በማሰብ ደስ አለው። በሌላ በኩል ግን ፍርሃት ከውስጡ ይበላ ነበር። ሰው ቢያውቅበት ሌባ ይሉታል፣ ፖሊስም ይይዘዋል፣ ወይም የብሩ ባለቤት ይመጣል። እናም ይህንን እያሰበ ተጨነቀ። ሌሊቱን ሙሉ ሳይተኛ አደረ። ራሱን እንዲህ ብሎ አጽናና። ነገ አንድ ጥቅል ብቻ አውጥቼ ብታከም ማን ያውቅብኛል እያለ ማሰብ ጀመረ። እናም በሚቀጥለው ቀን ሐኪም ለመጀመሪያ ጊዜ በአክብሮት አስቀመጠው። መድኃኒት ሰጠውና ሕክምናውን ይቻላል አለው። ከዓመታት በኋላ በሰሊም ፊት ላይ እውነተኛ ፈገግታ ታየ። ይህ ሀብት ለሱ ፈተና እንጂ በረከት ብቻ እንዳልሆነ ተረዳ። ቀስ በቀስ ሰሊም መለወጥ ጀመረ። መጀመሪያ ጎጆውን አደሰ።
ከጆንያው ጥቅል ገንዘብ አውጥቶ ሰራተኞቹን ጠርቶ ጣሪያውን አስቀየረ። በጥቂት ቀናት ውስጥ የቤቱ ሽታና እርጥበት ጠፋ። የአካባቢ ሰዎች ተገረሙ። ይህ ቆሻሻ ለቃሚ በድንገት እንዴት ተቀየረ እያሉ ማሰብ ጀመሩ። ከጥቂት ሳምንታት በኋላ ቀጣዩ እርምጃ ወሰደ። በመንደሩ ዋና መንገድ ላይ ትንሽ የሸቃሸቀጥ ሱቅ ከፈተ። መጀመሪያ ላይ ምስር፣ ሩዝና ጨው ብቻ አስቀመጠ። ራሱ ሱቁ ውስጥ ተቀመጠ። ለሚመጡት ሰዎች ሁሉ ፈገግ ብሎ ሰላምታ ሰጠ። መጀመሪያ ላይ ሰዎች ቢጠራጠሩትም ቀስ በቀስ መምጣት ጀመሩ። ሱቁም ማደግ ጀመረ። ዱቄት፣ ዘይት፣ ቅመማ ቅመም፣ ሳሙና፣ ሁሉንም ነገር መሸጥ ጀመረ። እናም ቤተሰቦቼ ታሪኩን እንዴት እያያችሁ ነው? ታሪኩ ተመችቷችኋል? እስቲ ሐሳባችሁን ኮመንት ላይ አስቀምጡልኝ። ይህንን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ። ሐሳባችሁ በጣም ስለሚጠቅመኝ ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እናም ከዚህ በኋላ ሰሊም በዚህ ሁሉ ጊዜ በጣም ጥንቃቄ ያደርግ ነበር። በድንገት ያገኘው ሀብት ሚስጥር ቢሆንም ፈጽሞ ጉራ አያሳይም። ካሳየ ሰዎች ጥያቄ እንደሚያበዙበት ያውቃል። ስለዚህ ከውጪ ሲታይ አሁንም ያው ትሁት ነጋዴ ነበር። ነገር ግን በውስጡ የአሮጌ ጆንያ የእሱን ብቻ ሳይሆን የብዙዎችን ሕይወት የመቀየር አቅም እንዳለው ያውቅ ነበር። ሰሊምም ንግዱን አስፋፋ። ከጥቂት ወራት በኋላ አንድ ትንሽ መጋዘን ከፈተ። አሮጌ የጭነት መኪና ገዝቶ አሁንም አከፋፋይ ሆነ። የመንደሩ ሰዎች አሁን ሰሊምን በሌላ ስም ባለሀብቱ ሰሊም ብለው ይጠሩ ጀመር። ነገር ግን በዚህ ስኬት መካከል አንድ ፍርሃት ሁል ጊዜ በውስጡ ነበር። ሚስጥሩ ቢወጣ ባለቤቱ ቢመጣስ እያለ ይጨነቃል። መጥተው ሁሉንም ነገሬን ቢወስዱስ እያለ ብዙ ጊዜ መጨናነቅ ጀመረ። እናም ቆሻሻ ለቃሚው ሰውዬ በሰፈሩ ከባድ ባለሀብት ሆነ። ሰዎችም እሱን ማክበር ጀመሩ። እናም ዝናው መሰማት ጀመረ። ከዚህ ሁሉ በኋላ አንድ ምሽት ከሱቁ ደክሞ ሲመለስ በቤቱ ደጃፍ ላይ ሁለት የታወቁ ፊቶች ቆመው ነበር። ሚስቱ አኒታና ሁለት ልጆች። ልጆቹ አሁን አድገዋል። ነገር ግን ፊታቸው ላይ የአፍረት ጥላ ይታያል። አኒታ አይኖቿ በእንባ ተሞልተው ሰሊም ተሳስተናል፣ ሁኔታዎች አስገድደውኝ ነው የሄድኩት፣ አንተ ጥሎ መሄድ ስህተት ነበረ አለችው። የሰሊም እግሮች መሬት ውስጥ የተተከሉ መሰለው። የታመመበት ቤት ውስጥ የሚበላበት በታጣበትና አኒታ ጥለው የሄደችበትን ያህ አስከፊ ሌሊት ትዝ አለው። አሁን ግን ሀብት ሲያገኝ ተመለሱ። ባዶ እጄን በነበርኩበት ጊዜ ጥላችሁኝ ሄዳችኋል። አሁን የሆነ ነገር ሲኖረኝ ተመለሳችሁ። ይህ ፍቅር ነው ወይስ ስግብግብነት ነው አላቸው። በመጨረሻም ልጆቹ የራሱ ስለሆኑ ትምህርታቸውን እንዲማሩና በሌላ ነገር እንደሚረዳቸው ቃል ገባላቸው። ነገር ግን በአኒታና በሱ መካከል ያለው ግድግዳ ዳግም እንደማይፈርስ ነገራት። እናም ከዚህ በኋላ አንድ ቀን በቲቪ ላይ አንድ አዲስ ዜና ሰማ። የአንድ ፖለቲከኛ ቤት ተዘርፎ ሌባው ገንዘቡን የሆነ ቦታ ደብቆ እንደጠፋ፣ ዜናውም ገንዘቡ ሊገኝ አልቻለም ይላል። ሰሊምም ያ ጆንያ የዚህ ገንዘብ ሊሆን እንደሚችል ተረዳ። ፍርሃቱ ጨመረ። ነገር ግን ያንን ገንዘብ ለበጎ ነገር ለማዋል ወሰነ። በዚህም መሃል ሳሎኒ የምትባል ሴት አገኘ። ሳሎኒ ባሏ የሞተባት ትሁት ሴት ነበረች። ሰሊምን እንደ ሰው እንጂ እንደ ባለ ሀብት አላየችውም። ሰሊምም አገባት። ሳሎኒ ለሰሊም እውነተኛ ሰላም ሰጠችው። ከሳሎኒ ጋር በመመካከር ያንን የጆንያ ገንዘብ ለሕዝብ ጥቅም ለማዋል ወሰነ። መንደሩን መንገድ አደሰ። ድሆች ልጆችን በነፃ የሚማሩበት ትምህርት ቤት ከፈተ። ሰሊም አሁን በእውነተኛ ንግዱ በጣም ባለሀብት ሆኗል። ያ ጆንያ አስፈልገውም ነበር። ለቀድሞ ሚስቱና ለልጆቹ ለንደን ውስጥ ትልቅ ቤትና ሆቴል ገዝቶ ሰጣቸው። አኒታም ከልጆቿ ጋር በዚያው መኖር ጀመረች። እናም ታሪኩ ይህንን ይመስላል። የሰሊም ታሪክ የሚያስተምረን እውነተኛ ሀብት ገንዘብ ሳይሆን ሰላምና በጎነት መሆኑን ነው። እናም ከዚህ ቪዲዮ ይህንን ሐሳብ እንደምትማሩት በጣም እርግጠኛ ነኝ። ውድ ተመልካቾቼ ይህ የሰሊም ታሪክ እውነተኛነት በንስሐና በበጎነት መካከል ስላለው ትግል ካስተማራችሁ ይህንን ቪዲዮ ላይክ ያድርጉ። እናም በሰሊም ቦታ ብትሆኑ ምን ታደርጉ ነበር?
እስቲ ሐሳባችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። መጥፎ በሆነ መንገድ የተገኘ ገንዘብ ለመልካም ተግባር ቢውል ትክክል ነው? አስተያየታችሁን በኮሜንት ላይ ጻፉልኝ። በተጨማሪም እንደዚህ አይነት አዳዲስ ታሪኮች በቀጣይ እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳረሱ። በቀጣይ ከዚህ በተሻለ ባሪፍ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።